ከእምነትና ከተለያዩ ጸሎቶች ይልቅ ቀበርቾና ድኝ ላይ ትኩረት ያደርጋል። ሊያውም መንደር ውስጥ ያለች አንድ አሮጊት ወይም አንድ ሽማግሌ ወይም አንዲት የሆነች ሴትዮ ቀበርቾና ድኝ አጭሳ ነው የምታስለፈልፈው እንጂ ጸሎት ህይወት ያላት ወይ ምናምን አይደለም። አይኗ ዝም ብሎ ይርገበገባል። ዝም ብሎ በጣም ይርገበገባል። ጠዋት እንቅልፏ ተነስታ ፊቷን ታጥባ ምናምን በፎጣ ጠረቅ አድርጋ ተነስታ ቁርሷን እየበላች ሊሆን ይችላል፣ ተነስታ እየወጣች ሊሆን ይችላል። ድንገት ይርገበገብባታል። አይ ዛሬ ደግሞ ምን ላይ ነው ማን ላገኝ ነው ትላለች። እንደገና ሰዎች ደግሞ በሚያስቡት አመለካከታቸው በኩል ሄዶ ልክ እንደ አመለካከታቸው መሄድ ደግሞ የዲያብሎስ ስራው። ለምሳሌ ቀበሪቾና ድኝ የሚታወቀው በማጨስና ቡዳን ለማባረር በመጠቀም ነው አይደል? ግን እውነት ሰይጣን በመስቀልና በጸበል እየታገል ነው። እንዴት ነው በቀበሪቾና በድኝ የሚወጣው? እገሌ ነኝ ብሎ የሚለፈልፈው? ያውም ሰይጣን ነኝ አይልም እኮ። ማነሽ የበላሻት ተብሎ ስትጠየቅ የሰው ስም ነው የምትጠቅሰው። አስተውሉ። ስለዚህ ሰይጣን ሰዎች እንድንጮህላቸው ይፈልጋሉ። ስለዚህ ከጮህንላቸው በኋላ እኛ ደግሞ ማስተካከል አለብን። ማነህ ስንባል እገሌ ለምለን የሰው ስም ነው መጥቀስ ያለብን ብሎ በጩኸት ውስጥ ግን ሰዎችና ሰዎችን ሊያጣላ የሚችልበት መንገድ ይፈጥራል ማለት ነው። ከዛ ሰዎች ከጸበል ይልቅ ከእምነትና ከተለያዩ ጸሎቶች ይልቅ ቀበርቾና ድኝ ላይ ትኩረት ያደርጋል። ሊያውም መንደር ውስጥ ያለች አንድ አሮጊት ወይም አንድ ሽማግሌ ወይም አንዲት የሆነች ሴትዮ ቀበርቾና ድኝ አጭሳ ነው የምታስለፈልፈው እንጂ ጸሎት ህይወት ያላት ወይ ምናምን አይደለም። ከዛ ቡዳ ምንድነው ተብሎ የሚታሰበው? የሰው ልጅ የአይኑ ችግር ተብሎ ነው የሚታሰበው እንጂ ቡዳ ነው መንፈስ ነው ተብሎ አይታሰብም። እና እንዲህ አይነት ነገር ውስጥ እየተዘበራረቀብን የመጣን ፍጥረቶች ሰዎች ኢትዮጵያውያኖችና ኤርትራውያኖች ስለሆንን አንዳንድ ነገሮች ማስተካከል አለበት ብዬ ስላሰብኩኝ ይሄንን ገጠመኝ አምጥቼዋለሁ። ይሄን ገጠመኝ ወደ እናንተ ሳመጣ መጀመሪያ በስልክ ነበር የሰማኋት። እስቲ ዲቴይል እናውራ፣ ይሄ ጉዳይ በደንብ ማጥናት አለብን፣ እስቲ ከእናትሽ ጋር ደግሞ ባወራ ደስ ይለኛል አልኳት። ለምን ጉዳዩ መጀመሪያ ከልጅቷ ጋር ነበርና መፍትሄ ነበር የጠየቀችኝ። ይሄ ነገር ከእናትሽ የመጣ ሳይሆን አይቀርም። በሕክምናው አይሊድ ወይም አይሊድ ትዊች ብለው ወይም ደግሞ ማዮኬሚያ ብለው ስም ቢያወጡበትም በዚህ እንደዚህ ነው ቢባል ምናምን ቢባልም አንቺ ብዙ ሄደሽበታል። አዎ ግን ሊተውሽ አልቻለም። አዎ እንቅልፍ ተኝተሽም ከቡና ምርቀሽ የተለያዩ ነገሮችን ተጠቅመሽ በጣም ጤነኛ የሆነ ሰው ለመውል ሞከረሽ እንኳን አይንሽ አሁንም ይርገበገባል አይደል አልኳት። አዎ ስለዚህ እናትሽ መጠየቅ አለብኝ አልኳት። ልክ ነኝ አይደል? ስለዚህ ቀጥታ የምንገባው ወደ ገጠመኝ ነው ማለት ነው። አዎ እንግዲህ በዚህ አይነት ገጠመኝ ውስጥ ደግሞ ቤተሰቦች ራሳችሁ እንድታዩ መነጽሩ ወደ ውስጥ ማየት የምትችሉበት እንዲሆን ነው ማስተምረው እንጂ ሌላ ሰው እንድታዩበት አይደለም። መጀመሪያ ክርስቶስ ምን ይላል? አይንህ ውስጥ ያለውን ጉድፍ ሳታወጣ የሰውን አትመልከት ነው የሚለው። እኔ መጀመሪያ ስለ ቡዳ በደንብ አውቄ እኔ ራሴ ችግር ውስጥ ገብቼ ከዛ መጽሐፍት አንብቤ ለእናንተ ሳመጣ እናንተ ደግሞ ራሳችሁን እንድታዩ ነው። ከዛ ደግሞ እንደገና ሌሎች ሰዎች ደግሞ ራሳቸውን እንዲያዩ ሼር አድርጉ ማለት ነውና ሰውን አትመልከቱ ወይም ደግሞ ሰውን አትምከሩ አይደለም ያለው ክርስቶስ። መጀመሪያ አንተ ውስጥ ያለውን ጉድፍ አውጣ ነው ያለው። ወይም ምሰሶ አይን ውስጥ ያለውን የቆመውን ምሰሶ አውጣ ነው የሚለው። አይን ውስጥ የቆመው ምሰሶ ማን ነው? ምንድነው አይን ውስጥ የቆመው ምሰሶ? ይሄ በዚህ ምሳሌ የተነገረው ኃጢአት ነው ብንልም ግን ለምን በአይን ለምን አፍ ውስጥ አልተባለም? ለምን አፍንጫ ውስጥ አላለም? ለምን እጅ ላይ ያለውን አላለም? ለምን ልብ ውስጥ ያለውን አላለም? አይን በአይን ለምን ተመሰለ? ብዙ ነገሮች በአይን ይመሰላሉ። የሰውነት መብራት አይን ናት ይላል። ይችኛዋን አይን ነው። ስለየትኛው አይን ነው የሚያወራው? እንግዲህ አይነ ጥላ ብለን ስንል በዛ ውስጥ ብዙ ነገሮች ማንሳት እንችላለን። አሁን ስለ አይነ ጥላ ልዘረዝር ሳይሆን የአይናችን ጥላ የተባለው አይን ብርሃን ስለሆነች ነው። ብርሃን የሆነው ነገር የሚጋርድ ማለት ነው አይነ ጥላ። እንግዲህ አይ ሻዶ ወይም ደግሞ አይላሽ የምንለው የተለያዩ አይነት በብዙ ነገር ሴቶች የምትጠቀሙት የኮስሞቲክስ እንትኖቻችሁ ቀጥታ ከዚህ ጋር በተገናኘ ብዙ ነገሮችን ታገኛላችሁና ፕሊስ አግዙኝ። እናንተም በኮሜንት ጻፉ። እኔ ስናገር ማላቀውን ነገር መምህር ይሄ ነገር ረስተሃል በሉኝ። ከዛ ብዙ ሰው ይማርበታል። እናትየዋ ጋር እንድትወስደኝ የፈለኩት በሰፊው ማወቅ ስለፈለኩ ነው እንጂ ልጅቷ መጀመሪያ የነገረችኝ ነገር አለ። ምንድነው? አራት ነገሮችን ማነሳው ይቅርታ። አንደኛ አይኗ ዝም ብሎ ይርገበገባል። ዝም ብሎ በጣም ይርገበገባል። ጠዋት እንቅልፏ ተነስታ ፊቷን ታጥባ ምናምን በፎጣ ጠረቅ አድርጋ ተነስታ ቁርሷን እየበላች ሊሆን ይችላል፣ ተነስታ እየወጣች ሊሆን ይችላል። ድንገት ይርገበገብባታል። አይ ዛሬ ደግሞ ምን ላይ ነው ማን ላገኝ ነው ትላለች። ይሄ ነገር ግን ምን ሊሆን እንደሚችል ጎግል ሰርች ማድረግ ለምዳለች ልጅቷና ሰርች አድርጋ ስታየው እንዳልኳችሁ አይሊድ ትዊች ምናምን ብሎ ሲላት ኦኬ እንቅልፍ ጦት ነው ሊሆን ይችላል። ምናልባት ስልኬን እያየሁ ነው ማን ብላ ስልክ ላይቱን ቀነሰች፣ ስልክ ማየቷን አቆመች። ስልክ ሲደውል ብቻ ነው ማነሳው ብላ ደጁን እያየች 3 ቀን 4 ቀን ቆየች። ከዛ ደግሞ ማታ በጊዜ መተኛት ሲሆን በእንቅልፍ ኪኒን ተለማመደች በጊዜ መተኛትን።
ግን በእንቅልፍ ኪኒን በግድ እንቅልፍ እንዲመጣ ማድረጊያ ስለሆነ ራስ ምታት ደግሞ ያመጣል። የእንቅልፍ ኪኒን በጣም ከባድ ነው፣ አዳብት ያደርጋል። ያለሱ እንዲያውም መተኛት አትችሉም። ስለዚህ እቺ ልጅ ዶክተሮችን ስታማክር እንቅልፍን ና ብለሽ ጠርተሽው አይመጣም። ለእንቅልፍ የሚመች አይነት አተኛኘት ተኝና ራሱን ነው የሚወስድሽ፣ ሐሳብሽን በማስተካከል ነው የሚመጣው ብሎ ነግሯት፣ እንደ ሳይንሳዊ በሆኑ ነገሮች ብዙ ነገር ሞከረች። ተኛች በደንብ እንቅልፍንም በጊዜ መተኛት ለመደች፣ በጊዜ መነሳት ለመደች። የበጊዜ መነሳት ማለት አርፍዶ መነሳት በራሱ 4 ሰዓት 3 ሰዓት ላይ 5 ሰዓት ላይ ከእንቅልፍ መነሳት ራስ ያማል፣ ዱካክ ይለቃል። ሙሉ ቀን ደብሯችሁ ነው የምትሉት። ድንገት ይመሽባችኋል። ድንገት በመምሸቱ ደብሯችሁ ማታ ደግሞ ደስ የሚል እንቅልፍ አይወስዳችሁም። ስለዚህ ጠዋት መነሳት በጣም ደስ ይላል። ቢያንስ በትንሹ በጣም ጎበዝ የሆነ ሰው 12 ሰዓት ማለት ምንም ሩጫ ምናምን ከሌለበት 12 ሰዓት ተነስቶ እስከ 1 ሰዓት ተኩል ድረስ ወዲያ ወዲህ ማለት ወይም ደግሞ ወደ ስራ የሚሄድ ሰው ከሆነ ለባብሶም ብሎ ይወጣል። በጣም አረፈደ ከተባለ 1 ሰዓት ነው። ከዛ ውጪ መሄድ አያስፈልግም ማለት ነው። ግን እንደ ስራችሁ ጸባይ ነው። ማታ እስከ 6 ሰዓት እስከ 9 ሰዓት ድረስ የሰራ ሰው ጠዋት በእንደዚህ አይነት ሰዓት ይነሳ ማለት አይደለም። የእንቅልፍ ሰዓታችሁን ግን አመጣጥኑት ነው ጉዳዩ። ለምሳሌ ማታ ሰው 2 ሰዓት የተኛ ሰው ጠዋት 1 ሰዓት 12 ሰዓት ቢነሳ በጣም አሪፍ የእንቅልፍ ሰዓት ነው። ግን ማን ነው በጊዜ 2 ሰዓት እና 1 ሰዓት የሚተኛው? አይደለም ሰው 4 ሰዓት እንኳን በጊዜ የተኛው የምትሉት አይደለ? እኔም ሁላችንም። እና የእንቅልፍ ልምድ በጣም ወሳኝ ነው። እንቅልፍ በነገራችን ላይ የመጀመሪያው ትልቁ መድኃኒት የሚባለው የሰው ልጅ የስጋው መድኃኒት እንቅልፍ ነው። እንቅልፍ ብዙ ነገሮችን ያስተካክላል። እና በግራ በኩል ነው የሚተኛው ይባላል። በእርግጥ ችግር ይፈጥራል። በግራ በኩል ብዙ ጊዜ የሚተኛ ሰው ሰውነቱ ላይ ወደ ግራው አካባቢ ላይ በጣም ተጽዕኖ ይፈጥራል። እኔ ራሴ ብዙ ጊዜ በግራ የተኛ ነበር። አሁን ወደ ቀኝ ነው መተኛት የጀመርኩት። ለምን? ተጽዕኖ ይፈጥራል። ሰውነታችሁ ራሱ ወደ ግራ የመዞር ነገሮች ይመጣሉና ወደ ቀኝ ምንተኛው ጥሩ አይደለም። በእርግጥ በፊት ለፊት መተኛትም አንዳንዴ ከባድ ጨጓራ በሽታ ያስነሳል። በቀኝ ስትተኙ ደግሞ የበላችሁት ምግብ ሙሉ በሙሉ ወደ አፋችሁ ነው የሚመጣው። ለምን? ጨጓራችሁ ከረጢቱ የሚያዘነብለው ወደ ግራ ስለሆነ እንደዚህ የሚቀመጠው ማለት ነው። ወደ ቀኝ ከሆነ ግን እንደዚህ ነው። ከረጢት እንደዚህ ነው ይላችሁ። ታያችኋል? ወይም ለምን እዚህ አላሳያችሁ? እዚህ ላሳያችሁ። አዎ፣ ይሄ እንግዲህ የጨጓራችን አቀማመጥ ነው። ሰው በቀኙ በኩል ሲተኛ ምግቡ ቀጥታ ከታዘለው የጨጓራ ከረጢት ወደዚህኛው ወደ ተነጠፈው የጨጓራ ከረጢት ይደፋና አፋችን ደግሞ በየትኛው በትክክል ያለው በቀጥታው በኩል ባለው በኩል ነው። ስለዚህ ወደ አፋችን የመምጣት ድሉ በጣም ሰፊ ነው። በተለይ መረቅ ምናምን እንደዚህ ቀይ ወጥ ምናምን በልታችሁ ከሆነ ብዙ ጊዜ በግራ ነው የሚመከረው። ለምን? ሄዶ ዝፍ ነው የሚለው፣ ሄዶ ቁጭ ነው የሚለው። ውስጡ እንደዚህ ነው ማለት ነው። አስቡት፣ እንደዚህ የሆነ ነገር እንዲህ ሲገለበጥ እንዴት እንደሚደፋ ድፍት ነው የሚለው አይደለ? ለምን? አዛዩ ይሄኛው ነው። እሺ፣ ስለዚህ እንዲህ አይነት ነገሮችን ማንሳት ያስፈለገው ለምንድን ነው? የሰው ልጅ በብዙ አይነት መንገድ የእንቅልፍ እጦት ይኖርበታል። እንቅልፍ እጦት ግን ያንን ነገር ሁሉ አስተካከለችው። የሚገርማችሁ ልጅቷ ጤነኛ ሆነች በሌላ ጉዳይ ላይ። አይኗ ግን መርገብገቡን አላቆመም ማለት ነው። እና እናቷን አንድ ቀን ጠየቀቻቸው። አይኔ በጣም ይርገበገባል፣ በጣም አስቸገረኝ እና ብዙ ሙከራ አደረኩ፣ ለማጥናት ሞከርኩኝ፣ አዲስ ሰው ላገኝ እችላለሁ አልኩኝ ምናምን እና በቃ አዲስ ሰው አላገኝም ወይም አዲስ ነገር አላይም፣ ግን አይኔ በጣም ይርገበገባል አለች። ልጅቷ ደግሞ ትንሽ መንፈሳዊነት አለባት። መንፈሳዊ ማለት ምንድነው? ጭልጥ ያለች የቤተ ክርስቲያን ሰው አይደለችም። ጽዋ ማህበር ውስጥም አልገባችም፣ ወይም ሰንበት ትምህርት ቤት አልገባችም። ግን ኖርማል ክርስቲያን የሉ መንፈሳውያን ረጅም ቀሚስ ያደርጋሉ፣ ነጠላ አድርገው ምናምን የሆነ እግዚአብሔርን በቤታቸው ሆኖ ብቻ የሚያከብሩት ሴቶች አሉ። እንደዛ አይነት ነገር ናት። እና አንዳንዴ እንደዚያ ነገር ሳይሻል ይቀራላችሁ ነው። ጠጋ ጠጋ ከማለት በሩቁም በቅርቡም በጣም ከባድ ነው። በሩቁ ለኃጢአት ቅርብ ነው። በቅርቡ ስትሆኑ ደግሞ ኃጢአትን ትለማመዱትና እንግዲህ ማፌዝ ይሆናል። እስራት እንዳይበዛባችሁ አታፊዙ ስለሚል እንደዚህ አይነት ባህሪ ነው ያላት ልጅቷ። እና መምህር በጣም የተቸገርኩት ነገር ቢኖር ይሄ ነው እና ከመንፈስ ጋር የሚያገናኘው ነገር አለ አለችኝ። ስለ ቡዳ መጽሐፌን ሰጠኋት፣ አነበበችው። እዚህ ውስጥ ምንም ላገኘው አልቻልኩም፣ ግን አንዳንድ ነገሮችን አውቄያለሁ፣ ጥቅሶችም አውቄያለሁ እና መንፈስ ሊሆን ይችላል ብዬ ነው እኔ ከቡዳ ጋር የተገናኘ ነገር ሊሆን ይችላል ብዬ አስቤ ነው አለችኝ። ኦኬ፣ ስለዚህ እናትሽ መጠየቅ አለብን። ይሄ ነገር የሆነ ልምምድ ሳይሆን አይቀርም፣ ሊገባ የሚፈልግ ነገር አለ። ተጠራጥሬ ነው እኔም እግዚአብሔር ሲረዳኝ ነውና ማዘር እንዴት ነው? እግዚአብሔር ይመስገን። እንዴት ነህ ልጄ? ደህና ነህ? በቲቪ ነበር ማቀ በአካል መጣህልኝ? አዎ። እና የሚያግዙኝ ነገር አለ እንግዲህ ለጥያቄ ነው የመጣሁት ስላቸው፣ ምን ችግር አለ ታዲያ አሉኝ። በዩቲዩብ
ትምህርቴን ይከታተላሉ? አይ አልከታተልም፣ ግን ልጄ ስታይህ አያለሁ። ለምሳሌ እሷ እዚህ ከተከፈተ ጓደኞቼ ጋር ልጮት ብዬ ወደ ውጭ እሄዳለሁ እና እሷም እማዬ ብላ ምናምን አትጋብዘኝም ብዙም አሉኝ። ከዛ አንቺ ትምህርቴን በደንብ አታዳምጪም እንዲ ያልኳት። አይ መምህር ያሏሽም ትምህርትህን የማዳምጠው ስራ ቦታ ስለሆነ እዚህ ብዙ ያልጨረስኩት ገጠመኝ ካለ መጥቼ ወዲያው ክፍት አደርጋለሁ። ኢርፎን ሰክቼ ስለምውል እንትን እንዳይለኝ ጆሮዬን በጣም እንትን እንዳይለኝ የጀመርኩትን ገጠመኝ በዚህ በቲቪ እከፍተውና ልብሴን እየቀያየርኩ ፊቴን እየታጠብኩ ራቴን እያቀረብኩ ምን እያልኩኝ ከስራ እንደገባሁኝ እጨርሰዋለሁ። ከዛ በኋላ ቁጭ ስል ግን ቴሌቪዥን ፕሮግራሞች፣ ድራማ፣ ፊልም ምናምን ነው የማየው። ስራ ቦታ ነው ያንተን ነገር የማየው። ቲክቶክ ምንም ስልኬ ላይ ነው የምጨርሰዋለች። ኦኬ አይ በቃ ጥሩ ነው፣ አሳማኝ ነገር ነው የተናገረችው፣ ያስኬዳል። ግን እናትሽን ይሄንን ገጠመኝ እንዲያዳምጡ መጋበዝ ነበረብኝ ስላት አይ ፍላጎትም የላትም እኔ እና እሷም ደግሞ ብዙም አንስማማም እውነቱን ንገረኝ ካልከኝ ይሄን አዳምጩ ለማለት የሚያስችል ሰላም የለንም። እንዴት ስላት እንደምታያት እናቴ በጣም ቆንጆ ናት፣ ወልዳኝ እኔን የሚያክል ልጅ እንኳን አድርሳ ቅዥ ነው የምትለው ምናምን ብላ ስትናገር እናትየው አበዱ። አንቱ አልኩኝ እንጂ ልጅቷን ስላደረሱ ወጣት ናት። በትንሹ 48 ወጣት አይባል ማለት 48 ጎልማሳልም አልፋለች። ምን ልበላት እመቤት የምትባል በቃ እመቤት ስለ የሰው ስም ሳይሆን ይሄ 48 እድሜ ላይ ያሉት ሰዎች እንዴ ምንድነው ስማቸው ጠፋብኝ። በቃ እናንተ ስም አውጡለት። እና በዛ አይነት እድሜ ላይ ነው ያሉት፣ በልጅነት ነው የወለዷት። እና እንዴት እንደዚህ ይባላል እንዴ ምናምን አሉ። አይ ማዘርዬ ይቅርታ አይቆጣት፣ እኔ እቆጣታለሁ፣ እሷን ዝም በሏት አልኩኝና ልትናገሪ የምትፈልጊው ነገር አለ አልኳት። እኔ እንዲያውም በዚህ አጋጣሚ እኔ ስለ እናቴ በደንብ ማውራት እፈልጋለሁ። አይ ተነጋግራችሁን የመጣችሁት አሉ ሴትዮዋ። ይኸው እግዚአብሔር ምስክሬ ነው፣ ቤቱ ያለ መጽሐፍ ቅዱስ አምጡ፣ እንደዚያ ነገር ነው ያላወራኋትም፣ ልጠይቆት ብቻ ነው የመጣሁት አልኳቸው። መጽሐፍ ቅዱስ ስመት አላቸው። ይሁን በቃ አይ መጽሐፍ ቅዱስ ከመታ ቃሉን የሚፈርድብህ፣ አንቺ ግን ቆይ እንገናኛለን ይሏታል። ከዛም በምንድን ነው የማትስማሙት ማዘር ስላቸው ጊዜ ልቤን ልታፈርጠው በቃ በገባሽ በወጣሽ ቁጥር ምን እስቲ ንገሪኝ ምን አለች ልጅቷ። እንዴ በቃ መከራዬን ነው የምታሳይ እንዴ አለች ልጅቷ ስቃ አለች። እናቷ ስለሆነች እኔ ፊት እንደገና ማሳፈር አልፈለገችም። እና እሺ ልክ ነው ጠባብ ሱሪ እያረኩኝ እየወጣው እየተመላለስኩ ሊፕስቲክ እየተቀባው እንደገና ደግሞ ቀራሴን እየገላለጥኩኝ ከኔ ከእድሜ የማይጠበቅ ነገር እያረኩኝ ነው አይደል ያስጨነኩሽ ብላ ራሳቸው የሚያደርጉትን ነገር ለእኔ ነገረችኝ ማለት ነው። በሲስተም አድርጋ በቃ እንደዚህ ሆኜ ነው ያስቸገርኩሽ፣ በቃ ይኸው ከዚህ ሰዓት ጀምሮ ቀሚስ ማድረግ ጀምራለሁ። ያደረገችው ቀሚስ ነው፣ ረጅም ቀሚስ ነው። እና እሳቸውን ልትወጋ እንዳሰበች ሲያውቁ ጊዜ ውጡልኝ አሉ። አይ ማዘርዬ በቃ እንደ ቀልዱ ሰሩት፣ ልጅ አይደለች እንዳልኳቸው። ከዛ እኔ እወጣልሻለሁ በቃ መምህር ማትሰማህ ከሆነ እንዲያውም ተወው አለችኝ። እና ና እንሂድ በቃ አለችኝ። አይ ማዘር ጥሩ ሰው ናቸው፣ የገባቸው የአራዳ ልጅ ናቸው። የማይባቸው ነገር ስታይላቸው አሪፍ ነው። እንትናቸውን ላለመጣል የሞከሩት መንገድ አሪፍ ነው። ያንቺ ደግሞ የባሰ ጥሩ ነው። ግን እኔ እና እሳቸው የምንግባባ ይመስለኛል። የአዲስ አበባ ልጅ ሆነን እንደዚያ ነገር ውስጥ አንገባም ስላቸው ጊዜ ረዝም በላት ልጄ አሉ። ወዲያው ነው ሰው በሚፈልገው መንገድ ነው መግባት ያለባችሁ። እና መጥፎ ነው ያረከው ነገር ይሄ ጥሩ አይደለም ብላችሁ አንድን ሰው ወቅሳችሁት እንዴት ነው የሚሰማችሁ? መጀመሪያ ያረገው መልካም ነገር ካለ አፕሪሺየት ማድረግ፣ ምንም መልካም ነገር ከሌለው ሰዎች እሱን የወቀሱበትን ነገር ከቨር ማድረግ፣ ከዛ ደግሞ ስህተቱን እንደ ስህተት እንዳያዩ አድርጎ መጀመሪያ ያ ሰው ያደረገው ፖዚቲቭ ነገር ካለ መልካም ነገሩን ከዛ ሰው ከራሱ አንደበት ለመስማት መሞከር፣ ይሄ ጥሩ ነገር ነው። እና እኚህ እናት ማዘርዬ ውጭ ትኑልን አይደል ሳች ጊዜ አረ ወደዛ ሲጅልኝ እዛ ሂጂ እዛው ጓደኛሽ ጋሏት። ከዛ ሄደች ወጣች። ማዘር ሻይ ቡና ምናምን የለም እንዳልኳቸው፣ ወይ ቡና ጠጣለህ እንዴ አሉኝ። አይ ሻይ ነው የሚባለው ሻይ ቡና ስለሆነ ነው፣ ሻይ ካለው ሻይ አቅርቡልኝ አልኳቸው። ምንም እኮ ሻይ ፈልጊያለሁ፣ ጨጓራዬ እንደ ብው ይላል ሻይ ስጠጣ፣ ሱስ ነበረብኝና ሻዩ በራሱ ችግር ፈጠረብኝ። እዚህ በብዛትም ቁጭ ስለምል ቁጭ ብዬ ረጅም ሰዓት ስለምቀረጽ ሳነብም እንደገናም ደግሞ በብዙ አይነት መንገድ ቁጭ ላለውና ትንሽ እቺ ሾካካ ብቅ እንዲሙ አሞጥሙጣ ወጣለች። ሌላው ሰውነት የለም ምናምን ገባ ብላ ብታወፍሬ ምን አለበት? እቺ ሾካካ ቦርጭ ማለት ነው። ሾካካ ያልኳት እንግዲህ ብላ ስለመጣች ነው። እና ሻይ በብዛት እጠጣለሁ። ጾም ሲፈታ ወተት እጠጣለሁ። እንደገናም ደግሞ አንዳንድ ጊዜም ደግሞ የኑግ ሻይ በጣም እወዳለሁ። እና እንዲህ ነገሮችን ሳበዛ ለካ ትኩስ ነገር ቁጭ ብላችሁ ስትጠጡ ወደዚህ ነው የሚመጣ። እና ጨጓራዬ ላጥ አድርጎኛል በዚህ አጋጣሚ ማለት ነው። ሻይ ብዙ
ጥቅም የለውም። በነገራችን ላይ ሻይ ከለሩን የቀየረ ትኩስ ውሃ ስኳር ያለው ትኩስ ውሃ ነው። ስለዚህ ስኳሩን ስትቀሙት ስኳሩ በዝም ብሎ ተቀሞ ስለማይገባ በውሃ የምትውጡት ስኳር ማለት ነው። በሙቅ ውሃ የምትውጡት ስኳር ለውጥ የለውም። በራሱ አነሳሱ በራሱ ሌላ ነው ትርጉሙ። ሻይ የሚባል ንጉስ የጃፓን ንጉስ ነበረ ምናምን ተብሎ ነው አይደል የሚነገረው። ሻይ የሚባል ስም ያለው ማለት ነው። ከዛፍ ላይ የሆነች ቅጠል መታ ሙቅ ውሃ ውስጥ ገባችበት። ያንን ቅጠል አማስሎ የደረቀ ቅጠል አማስሎ ሲጠጣው ከዛ እንትን ሆነለት ምናምን ተብሎ የሚነገረው። በመሰረቱ የሻይ ቅጠል ከዛፍ ላይ አይንጠባጠብም። እና ይሄ ታሪክ ያሳምናል አያሳምንም? በዚሁ እናንተ እንትን በሉት። ሌላም ትርጉም አለው ሻይ የሚባል ሌላ ከእንትን ጋር የተገናኘ ማም አለው። እሱን አይመለከተኝም። አፈ ታሪክ ሌጀንድ በጣም አስቸጋሪ ነው አንዳንዴ። ወደዚህ ስንመጣ ሻይ እሳቸው አምጥተው ላፍ እያደረገኝ ጨጓራዬን ብው እያልኩኝ እሳቸው በሚያወሩኝ ነገር የተጽናናው እየተነጋገርን በዛውም ውሃ ክልብስ እያረኩበት እየሳቁብኝ እሳቸው አንተ ሻይ ጠጥተህ ጥርስህ እኮ ይረግፋል አሉኝ። አዎ ማዘርዬ እንትን ነው ውሃ ጠምቶኝ ስለነበረ ነው ብዬ የሻዩን ጣዕም ለማስወገድ ጨጓራዬን እንዳይልጠኝ በዛው ቸሰስ እንዲያደርግልኝ ማለት ነው። በእርግጥ ትኩስና ቀዝቃዛ አብሮ አይሄድም አይደል? አንዳንዴ ጥርስ እኮ ሊሰበር ሁሉ ይችላል። በጣም ትኩስ ነገር ጠጥታችሁ ውሃ ብትጠጡ ቷ ነው የሚለው ጥርሳችሁ። ብርጭቆ ራሱ ይሰበራል። ብቻ ወደ ገጠመኙ ሳልገባ እዚህ ነገር ላይ ያተኮርኩት ለምንድነው ሴትዮዋን በጣም ትሪት ለማድረግ ነው። እና በጣም ይጫወታሉ፣ ይስቃሉ፣ ይቀልዳሉ። እና እቺ ልጅ እኔን የመሰሉ እናት በምንድን ያልተስማሙት ብዬ አሰብኩና መንፈሱ ሊሆን ይችላል አልኩ። እና ምንድነው የምትጠይቀኝ ልጅ ያሉኝ። አይ ቀጥታ ስለ ቡዳ መንፈስ ልጠይቀውት ነው ስላቸው ጊዜ ትንሽ እንደው መንደርደሪያ እንኳን የለም እንደው ግብት ትልበታለህ ከዋና ወገቤን ትለኛለህ አሉኝ። እኮ እሱን ነው የፈለኩት፣ ድንግጥ ሲል ማየት እፈልጋለሁ አልኳቸው። ማ አሉ። አይ እርሶ ካለ ልጅቷ ችግር ስላለባት ነው። ምን ሆነች ልጅ አሉ። አየናት ነገር እንደዛ ተጨቃጭቆ ተጣልተው ሰድበዋት እኮ ነው አባቷን አንስተው ሰድበዋት ምን ብለዋት ልጆት ተቸግራ ነው ስላቸው ነው። ምን ሆነሽ ልጅ አሉ። አይ አንዳንድ ነገሮች አሉ የአይኗ መርገብገብ ነው እንዴ ምናምን አሉኝ። አዎ ማዘርዬ ግን እንደ ቀልድ የሚታይ አይደለም። ግን ሶስት ነገር ላነሳለሁት ነው። አንደኛ አይኗ መርገብገቡ ነው እንዳለ ሆኖ በሕክምናውም በምኑም ራሷን ለማከም ሞከረች። ምንም ለውጥ የለውም። ስለዚህ እንቅልፍተኛው አለ፣ አትጨነቁ አለ፣ ስክሪን አታብዙ አለ፣ ሁሉ ነገር ሞክራ ሊጠፋ አልቻለም። እንዴ በቃ አዲስ ነገር ልታይ ነው። አይ አዲስ ነገር ማይቻል አቅም አለች። ምንም ነገር አዲስ ነገር በቃኑ ሙሉ እንዲያውም ፈዝጄ ነው ሙሉ ከስተመር ራሱ ጭራሽ እንዲያውም የማይመጣበት ጊዜ አለ። ገንዘብም ራሱ ያለው ብዬ ነበር ማስበው የለም ነው የምትለው። በዚህ ጉዳይ ልናወራ ከሆነ ራሷን ጥራት አሉኝ። እኔ ኬት ልጥራት እንግዲህ ሰፈሩን አላውቀውም አልኳቸው። ወጡና አንቺ ነይ ምናምን ብሎ ጠሯት። ያው የእናት ነገር ሁሉንም ነገር ፊት ለፊት የሚያወሩት መጣች። ምን ነው ማይ ምን ተፈጠራለች? ነይ ቁጭ በይ በቃ ስለ አይንሽ መርገብገብ ልታወሪኝ ነው አሏት። አዎ አረ ስለ አይኔ ብቻ አይደለም ብዙ የተርገበገበብኝ ነገር አለ አለች ልጅቷ። እኔ ሶስት ነገር ብያል ነበር መጀመሪያ። ከዛ ምን አባሽም ይርገበገብብሽ ቅልቅል ምላስሽ ይርገበገባል እንጂ ሌላ ምን ይርገበገባል? ደግሞ አይንና ምላስ ምን አገናኘው እያሉ ቁጭ በይ አሏት። ይኸውልሽ ማዬ አንድ አዳምጪ፣ እኔ ካንቺ ወደ እኔ የመጣ የቡዳ መንፈስ አለ ብዬ ነው የማስበው ብላ ከዋናው ጀመረች። እስቲ ተረጋጊ፣ እንደው ዋናው ላይ ሄደሽ ስፍር አትበይ፣ እንደ ልጁት ሲቀስ እያልሽ መግባት ልመጂ አሏት። ከዛ መምህር ያልጀመራችሁትም እስካሁን አለችኝ። አይ የተንደረደርኩ ነው። እና ማዘርሽ ደግሞ በጣም አሪፍ የገባቸው አራዳ ናቸው አልኳት። ይመችህ አሉኝ። እና ሰፈሩ ቀውጢ ሰፈር ስለሆነ ግጹ አልኳቸው። እና ግን ከአንቺ የመጣብኝ የቡዳ መንፈስ አለ ብዬ እንዳስብ ያደረገኝ ትምህርቱን ስለማዳመጥ ነው። አንቺ ደግሞ ትምህርቱን አታዳምጭም። አሁን ነው እኔም የገባኝ። ይሄን ትምህርት ሳላዳመጥ በፊት በዚህ 6 ወር ውስጥ ነው እንጂ የገባኝ። ከዛ በፊት ግን ምንም የገባኝ ነገር የለም። እና እማዬ ጥያቄዎች አሉኝ፣ እሱም ጥያቄዎች አሉት። ስንጠይቅሽ ዝም ብለሽ ቁጭ አገሽ መልሽልን፣ ምንም ጣጣ አታብዢ። እንዲያውም ልንገርሽ አንቺ ልጅ ፋራ አሏት እናትየው ልጅቷን። ሁሉ ነገርሽ ቡትቶ ገና በዚህ እድሜሽ ትንቧለሉንሽ ቀሚስሽ እንደዚህ ያለሽ ማን ብለው ልጅቷን ለማናደድ ሞከሩ። መምህር ይልኝ አለችኝ። ይኸው መንፈሳዊ ህይወትን እየጠላች ነው አለችኝ። እኔ ይገባኛል፣ ዝም በይ አንቺ ማዘር እንደ እናት ነው እኮ መረዳት ያለብሽ እንጂ እንደ ኩያሽ አይደለም። ደግሞ የግዴታ እንዲቀበሉሽ አትፈልጊ። እሳቸውንም አትቀበያቸውም፣ እሳቸውም አይቀበሉሽም አልኳት። እና በልዩነት አብራችሁ መኖር የምትችሉበትን ነገር መፍጠር ያለባችሁ ሰው ጊዜ እኔ ነኝ የቻልኳት፣ እኔ ነኝ ያዘልኳት ምናምን ይላሉ የወሎት ማዘር። እሷ የምጠይቀውትን ጥያቄ በሙሉ ልስማ፣ እርሶ የሚመልሱትን ልስማና ከዛ እኔ ደግሞ የምጠይቀው ጥያቄ አለ አልኳቸው። እሺ ማይ በዘራችን የቡዳ ዘር ከሚባሉት ቡዳ መንፈስ አለባቸው ተብሎ ከሚባሉት ሰዎች ነን አይደለንም አለቻት።
አይደለንም አለች እናትየዋ ማለት ነው። እሺ በተረጋግተሽ መልሽልኝ፣ በእልህ በቁጣ አይደለም። አሁን እሱ የቤተ ክርስቲያን መምህር ነው፣ ሊያወያየን ነው የመጣው። እኔ ምን ጎደለብኝ ነው የምንወያየው አሉ። አንቺ ለነገሩ ምንሽ ተነካሪ ነኝ ችግር ውስጥ ያለሁት፣ ምን ሆንሽና ምን ጎደለብሽ ትበያለሽ፣ ትጠጫለሽ። ከዛ በኋላ ያንን ብድግ አድርገሽ ተነሳሽ ደግሞ ጓደኛሽ ጋር ትሄጃለሽ፣ ስራ ትሄጃለሽ። ያው በወር የምትወረውሪልኝ ሳንቲም ነው አሏት። ሳንቲም ብለው ማለት ነው ደሞዟን እኮ ሙሉ ለምትሰጣቸው እና እኔ ለኔ ማስቀረው ብር አለ ከአንቺ ያለ ትራንስፖርት ወስደው ሁሉንም ደሞዝ ሰጥቼሽ እንዲያውም ስራ ቦታ መጥተሽ ሁሉ ደሞዟ ስንት ነው ብለሽ እንዳጣራሽ ሰምቻለሁ አለች። እሱንም ነገሩሽ አሏት። አዎ አጣርቻለሁና ሙሉ ደሞዜን ሰጥሻለሁ። ከዛ ጧጧ ሲሄድ ትራንስፖርት ስልሽ ወርወር ታረጋለሽ 20 ብር 30 ብር 5 ሳንቲም እኔ መያዝ አልፈልግም። እኔ ጨዋ ልጅሽ ነኝ፣ አታበሳጭኝ፣ ታያታና ልጅኝ ከወጣው ወጣውን አታገኘኝም። ስለዚህ አረ የኔ ልጅ እንደዚህ ማትበይ እንዴ ምን ሆነሽ ነው? አንድ ያለሽኝ አንቺ እኮ ነሽ። እናት ነገር አታውቂም። በያሁን ጨዋታሽን ቀጥ ያሏት። እኔ ሴትዮ አፋቸው ላይ እንጂ የሚያወሩት ልባቸው ሌላ ነው ብዬ በቃ ይሄ ለይምሰል ነው የሚጨቃጨቁት እንጂ ውስጣቸው ጥሩ እንትን አለ፣ ድንጋጤና ፍርሃት አለ። ከዛ የቡዳ ዘር የለብንም ወይም የቡዳ መንፈስ የለብንም። እኔ መንፈስ የምትሆን አላቀልሽም አሏት። የቡዳ ዘር ግን አይደለንም ግን አሉ። አባዬ ነው ስትለው ጊዜ አዎ በአባትሽ በኩል ግን ቤተሰቦቻቸው በሙሉ እንዳለ ሴቶቹ እኩል የሚኳሉ፣ ወንዶቹ ደግሞ እንዳለ ደግሞ አግብተው የፈቱ፣ ያው አባትሽም ጥሎኛል ሄደው አግብተው የፈቱ፣ ሁሉም ደግሞ ወደ እናታቸው ቤት የተሰበሰቡ ናቸው። ስለዚህ ጊዜ የመምህርን ትምህርት ታዳምጫለሽ እንዴ? ሁሉንም ከቁጭን ያረግሽው አለቻት። ነው መምህር አሉኝ። አዎ ትዳራቸውን መፍታታቸው፣ አይናቸው እኩል መኳል፣ እንደገናም ደግሞ የሴቶቹ እኩል መኳል፣ የወንዶቹ ከትዳር መበተን ምናምን ሲያወሩ እኮ ትምህርቴን የሰሙ ነው የሚመስሉት ስላቸው ጊዜ እኔ ቡዳን መሻጣውትና አውቀዋለሁ አሉ። አይ በድብቅ ያዳምጣሉ እኚህ ሴትዮ ወይም እቺ ሴትዮ፣ ወይም ደግሞ በትክክል መንፈሱ እሳቸው ላይም አይተውት በጣም ታዝበውታል። የሆነ የገባቸው ነገር አለ ብያለሁ። ከዛ ልጅቷ ጥያቄ ሁለተኛ ጥያቄ ጠይቂ አሏት። ሁለተኛ ጥያቄ ሳይጠየቅ በፊት ይሄኛውን እንድትመልሽልኝ እፈልጋለሁ። ኩል መኳል ከቡዳ ጋር የሚያገናኘው እንደሆነ በምን አወቅሽ? አጨቅጭቂ። በቃ አንድ ቲክቶክ ላይ የሆነ ቪዲዮ መጥቶ አይቼ ነው በቃ የሆነ ሰው ሲያወራ ሰማው። በቃ እሱን ነው። ከዛ ታዘብኩኝ። እህቶቹ እንዳለ በሙሉ ኩል፣ እሱ ብቻ ነው ወንድ ቤት ውስጥ 5ቱም 6ቱም እህቶቹ ኩል ይኳላሉ። ትዳራቸው ላይም ችግር አለ ምን አለ ሲል ጊዜ በቃ ይሄ የባሌ ጸባይ ነው ብያመንኩ። ምን ነው አሉ እኮ ማዘርዬ እንደዛ ነው የሚባለው። ይኸውልዎት ምንም ነገር ይሄን የመንፈስ ትምህርት ምናምን አልሰማውም አላወቅኩም አይባልም ብዬ ስላቸው ጊዜ እሺ በቃ አሁንም የኔን ትምህርት በድብቅ ያዳምጣሉ አያዳምጡም አልኳቸው። አይ እኔ ሰምቼ አላቅም፣ እሷ ስትከፍተው ተነስቼ እወጣለሁ አሉ። በጣም ታሹብኝ ዳር አሉ። ሰምቻለሁ እኮ ላለ ማለት የቡዳ መንፈስ አስመሳይ ነው፣ ድራማ ሰሪ ነው ብዬ ነግሬያቸዋለሁ አይደል? በጣም ነው የሚያስመስለው። በጣም ትወና ሲችልበት የውሸት ህልም ማሳየት ይችላል፣ የውሸት መኖር ይችላል፣ ጥርስ ማሳየት ይችላል። ከዛ ልብን ማሻከር